ጤና ይስጥልን የተወደዳችሁ እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በርከት ያሉ ጉዳዮችን እየነገርናችሁ እንቆያለን። ከምንመለከታቸው ጉዳዮች በማስተዋወቅ ነው የምንጀምረው። በርከት ያሉ ጉዳዮችን ይዘናል። በዝውውር ክለቦቻችሁን በተመለከተም በሳምንቱ መጨረሻ ያሉ ጨዋታዎችን ከምራ ግብርም ጥቆማ ጀምረን አንዳንድ ነጥቦችን እያነሳንባቸው ቆየት የምንል የሚሆነው በሳምንቱ መጨረሻ በጣም ተጠባቂ ትልልቅ ጨዋታዎች ይደረጋሉ። እነዚህ ጨዋታዎች ላይ ትኩረት አድርገን ቆየት እንላለን። በቻላችሁት በያላችሁበት አብራችሁን ቆዩ። ለአብሮነታችሁ ለምትሰጡን ጊዜ ከወዲሁ ከልብ እናመሰግናለን። መልእክቶቻችሁን ወደ በኋላ ላይ መለስ ብለን እንመለከታለን። ትናንትና በተለይ አርሰናልና የወልቭስ ጨዋታን በተመለከተ ብዙ ሀሳቦች ሲነሱ ነበረ። ዛሬም አንዳንድ ጉዳዮችን እናነሳለን። ኦፕታ ሱፐር ኮምፒውተሮች አሁንም የዋንጫ አሸናፊ ፕሪሚየር ሊጉን ግምቶቻቸውን እያስቀምጡ ይገኛሉ። ስለ ሚኬል አርቴታ ቆይታም የምንላቸው ጉዳዮች ይኖራሉ። አርሰናል ቤት ስንቆይ ከምናነሳቸው ጉዳዮች መካከል ነው። እነ አለን ሺረር አስተያየት እየሰጡበት ያለ ጉዳይ ነው። ሌሎችንም ጉዳዮች እንነግራቸዋለን። ሚኬል አርቴታ አንዳንድ አድቫንቴጅ አለው በዋንጫ ፉክክሩ ላይ ከፔፕ ጋርዲዮላ የተሻለ የሚያደርገው የሚሉ ጉዳዮችም ወጥቷል። ዝውውሮች ላይ አርሰናል አንድ ከኮረንቲያስ ሊያስፈርመው የሚፈልገው ተጫዋች አለ ሲባል ነበር። አሁን ደግሞ ፓልሜራስ ላይ በብራዚል ሊግ ላይ የሚፈልገው ተጫዋች አለ ተብሎ ብዙሃን መገናኛዎች እየዘገቡት ያለ ጉዳይ አለ። አንድ አርጀንቲናዊ ጋዜጠኛ ደግሞ ስለ ዩሊያን አልቫሬዝ እና ስለ አርሰናል፣ ስለ ባርሰሎና እና ስለ ቼልሲም ዝውውር ይዞት የወጣው ዘገባ አለ። እነዚህ አርሰናል ቤት የምናነሳቸው ጉዳዮች ናቸው። ፒርስ ሞርጋንም ለሚኬል አርቴታ ምክሩን ለግሶታል። ማንቸስተር ዩናይትድ ቤት የሚነሱ ነጥቦች አሉ። በዝውውር ጉዳይ የፌዴሪኮ ዲማርኮ ጉዳይ፣ የያን ዲያሞንዴ ጉዳይ ላይ አዳዲስ የተሰሙ ጉዳዮች አሉ። ከሩበን አሞሪም ከማቲያስ ኩኛ ጋርም በተያዘ አዳዲስ ነጥቦችን የነገርናችሁ እንቆያለን። ማንቸስተር ዩናይትድ ቤት የአሌሃንድሮ ጋርናቾን ጉዳይ ሌላ በክለብ በኩል የሚነሳ ነው። ብሩኖ ፈርናንዴዝ በክረምቱ ይለቃል አይለቀም በሚለው ጉዳይ ላይ ሜል ኦንላይን ይዞት የወጣውን ዘገባም ተመልክቻሉ። እነዚህን ጉዳዮች እንመለከታለን። ቼልሲ ቤት ቆየት ብለን ከክለቡ እንዲለቁ ወይም ደግሞ ቼልሲ ሊሸጥ ያቀረባቸው የተወሰነባቸው ተጫዋቾች አሉ። እነዚህ ክለቡን ይለቃሉ የተባሉ ተጫዋቾች እነማን ናቸው የሚለውንም እየነገርናችሁ እንቆያለን። ሌሎች አጫጭር ጉዳዮችንም ይዘናል። ከቡካዮ ሳካ ጋር በተያዘ ውል አራዝሞን የአሌክዛንደር አይዛክ ጉዳትን በተመለከተም ስለ ቪኒ ጁኒየር እና የዘረኝነት ጥቃቱ ጉዳዩንም ያልበረደ ጉዳይ ሆኖ እየተመለከትን እንገኛለን። ከዛ አስቀድሞ ግን የሳምንቱን መርሃ ግብር እንጠቁማችሁና ነገ ጨዋታዎቹን በተመለከተ ይዘን የምንመጣቸው ጉዳዮች ይኖራሉ። ግምቶቻችሁ ላኩልም። በእንግሊዝ ፕሪሚየር ሊግ ከሚደረጉ ጨዋታዎች መካከል ቼልሲ ከበርንሌይ ስለ ስንት ይጠናቀቃል? ማንቸስተር ሲቲ ከኒውካስትል ዩናይትድም ስለ ስንት ይጠናቀቃል? ቶትናም ከአርሰናል እሁድ ዕለት የሚደረግ ጨዋታ ነው። ማንቸስተር ዩናይትድ ደግሞ ከኤቨርተን በሂል ዲኪንሰን ስቴዲየም የሚደረግ ጨዋታ ነው። የማንቸስተር ዩናይትድ ግምቶቻችሁን ላኩልን። ለአብሮነታችሁ ከልብ እናመሰግናለን። ብዙ ጉዳዮችን እንነግራችኋለን። በቻላችሁት አብራችሁን ቆዩ። መልእክቶቻችሁን እየጻፋችሁልን ከኛ ጋር ተሳትፏችሁን እንድታደርጉ ቆይታችሁን ከኛ ጋር እንድታደርጉ እንጠይቃለን። ይህን ቪዲዮ ላይ ካድርጋችሁ ጀምሮ ሼር፣ ሰብስክራይብ እያደረጋችሁ ቤስት ስፖርትን እንዲሁ እንድታበረታቱ አብሮነታችሁን እንድታሳዩን እንጠይቃለን። ከአርሰናል ጋር በተያዘ የተያዙ ጉዳዮችን እያነሳን የምንጀምረው አርሰናል ላይ የመጀመሪያ ጉዳይ አለን ሺረር ያነሳው ጉዳይ ነው። አለን ሺረር ምንድን ነው እያለ ያለው? ሚኬል አርቴታ በውድድር ዓመቱ መጨረሻ ላይ አርሰናል ዋንጫ የማይበላ ከሆነ አሁንም አለን ሺረር ዋንጫውን አርሰናል የመብላት ሰፊ እድል አለው ብሎ ያነሳል። ነገር ግን ዋንጫ የማይበላ ከሆነ ሚኬል አርቴታ በዛ በአርሰናል አሰልጣኝነቱ ይቀጥላል ብዬ አላስብም የሚል ሀሳቡን ያነሳል። እናንተ ምን ትላላችሁ? አርሰናል በዋንጫው የማይበላ በሚኬል አርቴታ በኩል በአሰልጣኝነት መቀጠል አለበት ወይስ ደግሞ አዲስ አሰልጣኝ መኖር አለበት? ትናንትናም የእናንተ መልእክቶች መጥተውልናል። ከትናንትና መልእክቶች መካከል ለምሳሌ አርሰናል በቀጣይ ሚኬል አርቴታን አሰናብቶ ዋንጫ የማይበላ ከሆነ ሌላ አሰልጣኝ ማምጣት አለበት። ከነዚህ አሰልጣኞች መካከል ደግሞ አሰልጣኝ ሴስ ፋብሪያስ የቀድሞ አርሰናል፣ የቼልሲ፣ የባርሰሎና ተጫዋች ወደ አርሰናል በኃላፊነት መምጣት አለበት የሚሉ አስተያየቶችንም ትናንትና ልካችሁልናልና የዛሬን ሀሳብ እስቲ ላኩልን። ማን ነው አርቴታ ቢሰናበት ማን ነው እሱን መተካት ያለበት? ፋብሪጋስ ይምጣልን ያለን ሳይፈዲን እየተባለ አድማጫችን ነው፣ እናነሳዋለን። ከኦፕታ ሱፐር ኮምፒውተሮች ግምት ጋር በተያዘ አርሰናል
ወልቭስን እየመራ 2-0 እየመራ በነበረበት ወቅት ላይ ሊጉን የማሸነፍ ግምቶች በኦፕታ ሱፐር ኮምፒውተሮች ላይ ሲቀመጡ የኦፕታ ይፋዊ ፔጅ ላይ ገብታችሁ መመልከት ትችላላችሁ። ይህን ቁጥር 98% ዊኒንግ ፕሮባቢሊቲ ነበረው ሊጉን የማሸነፍ ፕሪሚየር ሊጉን የማሸነፍ ነገር ግን ባቻ ውጤት ሲያጠናቅቅ አርሰናል ሊጉን የማሸነፍ ፕሮባቢሊቲው ወደ 79.69 ወይም ደግሞ 80% ዝቅ ብሏል። በጣም በከፍተኛ ሁኔታ 18% ያክል የቀነሰበት ነው። ያ ሁለት ግቦች 18% የአርሰናልን ሊግ የማሸነፍ እድል የቀነሱ ናቸው በሚል በኦፕታ ይቀመጣሉ። እነዚህ ሱፐር ኮምፒውተሮች ጨዋታዎችን ዴታዎችን እየተጠቀሙ የተጫዋቾችን ጉዳት ሌሎችም ሜትሪክሶች ያሉ መለኪያዎችን እያስገቡ ነው። ለምሳሌ ወልቭስ ያስቆጠራቸውን ግቦች ብንመለከት 5 የግብ ሙከራዎችን አድርጎ 2 ግቦችን አስቆጥሯል። እነዚህ ግቦች መቆጠር የነበረባቸው አንድ ግብ እንኳን ከነዚህ ማስቆጠር አልነበረበትም ወልቭስ ከነዚህ 5 የግብ ሙከራዎቹ ማለት ነውና በፕሮባቢሊቲ በኤክስፔክትድ ጎል ሃይሊ ሬትድ የሚባሉ ወይም ደግሞ ለግብ የቀረቡ መጠናቸውን ስንመለከት 0.6% አካባቢ ነው። 1% እንኳን አይደርስም። እነዚህ 5 ሙከራዎች አንድ ግብ የመሆን እድል እንኳን አልነበራቸውም። ነገር ግን እንደዛው ነው አርሰናል ነጥብ የጣለበት ጨዋታ ነበረ። ማንቸስተር ሲቲ 17.26% ሊጉን የማሸነፍ እድል አለው። አስቶን ቪላ 2.92% ወይም 3% አካባቢ እድል አለው ይላል። አጠቃላይ ስናጠጋጋቸው አርሰናል 80%፣ ማንቸስተር ሲቲ 18%፣ አስቶን ቪላ 3% ያክል የእድሎች እንዳሏቸው ይቀመጣል። ቸልሲ 0.06፣ ማንቸስተር ዩናይትድ 0.04% ሊጉን የማሸነፍ እድል አላቸው ተብሎ ተቀምጧል። በእርግጥ በዚህ ደረጃ ግምቶች የሚቀመጡ አይደሉም። ሚኬል አርቴታን ላይ ጥያቄ እንዳነሳ ነው ሁሉ አሁን የሪካርዶ ካላፊዮሪ እና የዚህ የፒየሮ ኤንካፔ ጉዳይ ይነሳል። ፒየሮ ኤንካፔ ጥሩ ተጫዋች ነው፣ ሪካርዶ ካላፊዮሪም እንደዚሁ። ነገር ግን አርሰናል እነዚህን ተጫዋቾች በሌፍት ባክ ቦታ ላይ ሲጠቀም የማሸነፍ ሬቱ በጣም ልዩነቱ ሰፊ ነው። ሪካርዶ ካላፊዮሪ በአርሰናል መልበሻ ቤት ውስጥ በአርሰናል ቤት ውስጥ ከመጣ ጀምሮ በጣም ለውጡን ተመልክተናል። የሚገርም አይነት ተጫዋች ነው እና የጣሊያናዊ በአርሰናል ቤት ዘንድሮ በተጫወተባቸው ማለትም እሱ በቋሚ አስተላለፍ በጀመረባቸው ጨዋታ ላይ አርሰናል 70% ጨዋታዎችን ያሸንፋል። ዊኒንግ ሬቱ ነው። ከዛ በተጨማሪም 0.53 ግቦችን ያስተናግዳል። የፒየሮ ኤንካፒን ስንመለከት 57% የማሸነፍ ሬት 70% እና 57% ልዩነቱን አስቡት። ከዛ በተጨማሪም ፒየሮ ኤንካፔ ሲኖርና ሪካርዶ ካላፊዮሪ በተሰለፈባቸው ጨዋታዎች ላይ አርሰናል በግማሽ ያክል የሚቆጠርበት የግብ መጠን ይቀንሳል። እነዚህ ሁሉ ብዙ የሚያስብሉ ብዙ የሚያነጋግሩ ጉዳዮች ናቸው። የሚኬል አርቴታን ጉዳይ አንድ ጉዳይ ላንሳና ወደ ሌሎች ሀሳቦች አልፋለሁ። ከሚኬል አርቴታ ጋር በተያዘ የታይምሱ ጸሐፊ አንድ ጉዳይ ያነሳል። ካነሳቸው ጉዳዮች መካከል ቶኒ ካስካሪ ነው ይባላል የጸሐፊ አርቲክሉ ላይ ሚኬል አርቴታ አንድ አድቫንቴጅ አሉ በዋንጫ ፉክክሩ ላይ ፔፕ ጋርዲዮላን መብለጥ የሚችልበት ያም ፔፕ ጋርዲዮላን ማወቁ ነው። ፔፕ ጋርዲዮላ በቀጣይ ምን ማድረግ እንደሚፈልግ ምን ማድረግም እንደሚችልና ምን እንደሚያደርግም ያውቃል። ስለዚህ በዋንጫ ፉክክሩ ላይ ሚኬል አርቴታ ያንን ማወቁ በአርሰናል በኩል በዋንጫ ፉክክሩ ላይ እንደ ትልቅ አድቫንቴጅ ሊቆጠር ይገባል የሚለውን ጉዳይ ያነሳል። ዝውውሮችን ላንሳና ከአርሰናል ጉዳዮች ልውጣ። አርሰናልን በተመለከተ እየተነሱ ያሉ ጉዳዮች አሉ። ከነዚህ መካከል ፓልሜራሱ የ19 ዓመት ሴንተር ባክ በኮሞም በአርሰናልም እየተፈለገ ይገኛል። ብራዚላዊ ነው። በተለይ ደግሞ ሴንተር ባክ ላይ ጥሩ ኳሊቲ ያለው ተጫዋች ነው። ሉዊስ ቤንዲቲ ይባላል። የተጫዋች በፓልሜራስ በጣም ጥሩ ሃይሊ ሬትድ ከተደረጉ ተጫዋቾች መካከል ነውና 10 ሚሊዮን ዩሮ አካባቢ ይገመታል። ነገር ግን ፓልሜራስ አታስቡት 20 ሚሊዮን ዩሮ ያቀረበ ክለብ ተጫዋቹ ይለቃል እያለ ይገኛል። ነገር ግን አርሰናል በዚህ ተጫዋች ዙሪያ ስሙ እየተነሳ ይገኛል። ሌላኛው ከዝውውሮች ጋር በተያያዘ አርሰናልን በተመለከተ ሊነሳ የሚገባው ጉዳይ የዩሊያን አልቫሬዝ ጉዳይ ነው። ዩሊያን አልቫሬዝን በተመለከተ ኤፍሲ ባርሰሎና የበለጠ ቀርቧል። ከዓለም ዋንጫው በኋላ ባርሰሎናን በ70 ሚሊዮን ዩሮ ለመዛወር ለመቀላቀል የተቃረበ ተጫዋች ነው የሚሉ ዘገባዎች ወጥቷል። ይህንን ዘገባ ይዞት የወጣው ደግሞ አርጀንቲናዊው ጋዜጠኛ ኡጎር ይባላል። ኡጎር ባላሶኔ የተባለው አርጀንቲናዊ በጣም ዌል ሬስፔክትድ ጋዜጠኛ ነው። አርጀንቲና እግር ኳስ ላይ አርጀንቲናውያን ተጫዋቾችን በተመለከተ
በተመለከተ ጥሩ ታማኝ የሚባሉ ዘገባዎችን ይዞ የሚወጣ ጋዜጠኛ ነውና ኡጎር እንዳለው ከሆነ ዩሊያን አልቫሬዝ በ70 ሚሊዮን ዩሮ አካባቢ ወደ ባርሰሎና እንደሚዘዋወር ይጠበቃል። በአትሌቲኮ ማድሪድ ያለ ዋንጫ መፎካከር እንዲሁም ደግሞ የበለጠ ለዋንጫ የቀረበው ቡድኑ ላይ መጫወት ይፈልጋል። ለዚህም ለአርሰናልም ለቼልሲም እንደ መጥፎ ዜና የሚታየው ነው እየተመለከት ነው እንገኛለን። በመጨረሻ አንድ ጉዳይ ላንሳ ከዝውውሮችም ወጣ ብሎ ፒርስ ሞርጋን በጣም ከልብ የአርሰናል ደጋፊ እንደሆነ ይታወቃል። ስመጥር ጋዜጠኛ ነው። በስፖርቱ ዓለም ብቻ አይደለም፣ ፖለቲካው ላይ ማህበራዊ ጉዳዮች ላይ የሚሰራ በጣም ትልቅ ስመጥር ጋዜጠኛ ነው። የሚያነሳቸው ጉዳዮች አሉ። አርሰናል ዘንድሮ ዋንጫውን ማሸነፍ አለበት፣ ሊያስደስተን ይገባል፣ ዋንጫውን ሊሰጠን ይገባል፣ ለአመታት ጠብቀናል በሚል ያነሳልና ሚኬል አርቴታ አሁን ሜንታሊ ፍራጃይል የሆነውን ቡድን ቶትናምን ከተጫወተ በኋላ አርሰናል አንድ ሳምንት ይኖራል። በዚህ አንድ ሳምንት ላይ አርሰናል በቀጥታ እንግዲህ ማድረግ ያለበት ነገር ተጫዋቾች ወደ ፈለጉበት እንዲሄዱ ወደ ፈለጉበት ዓለም ለምሳሌ ዱባይ ላይ ሊሆን ይችላል፣ በሌሎች ዓለሞች ላይ እንዲዝናኑ። ለምሳሌ ከሰሞኑ ቸልሲ ያንን አድርጓል። ሌኒዮሮ እነ ሃይደን ኤቨን በማንቸስተር ዩናይትድ በኩል ሲዝናኑ ነበር። ወደ ዱባይ ሄደውና ወደ ተለያዩ ሞቃታማ አካባቢዎች ሄደው ረፍት እንዲያደርጉ ምንም አይነት ከእግር ኳስ ውጪ አንድም ቀን ልምድ ሳይሰሩ አርብ ዕለት እንዲመለሱ አርብ ዕለት ልምድ እንዲያደርጉ ማድረግ አለበት ብለዋል ሚኬል አርቴታ። ምን ያክል አርሰናል የሚተገብሩታል የሚለው በቀጣይ የሚጠበቅ ጉዳይ ነው። ማንቸስተር ዩናይትድ ቤት ያሉ ጉዳዮችን ደግሞ እናንሳ። በዋንጫ ፉክክሩ ላይ ባይኖርበትም ማንቸስተር ዩናይትድ በሚገርም ብቃት ላይ እየተጓዘ እንዳለ ማንሳት ይቻላል። ከነዚህም ጉዳዮች መካከል ማንቸስተር ዩናይትድ ለምሳሌ ባለፉት 5 ጨዋታዎች በፕሪሚየር ሊግ ላይ አርሰናል 7 ነጥብ ጥሏል። ማንቸስተር ሲቲ 5 ነጥብ ጥሏል። አስቶን ቪላ 8 ነጥቦችን ጥሏል። ማንቸስተር ዩናይትድን ስንመለከት 2 ነጥቦችን ብቻ ነው የጣለው፣ አንድ ባቻ ውጤት ያጠናቀቀበት ጨዋታ፣ ሌሎቹም በሙሉ አሸንፏል። እሱም ከዌስትሃም ዩናይትድ ጋር የነበረ ጨዋታ የሚጠቀስ ነው። እነዚህ ሁሉ ማንቸስተር ዩናይትድ በዋንጫ ፉክክር ላይ ባይኖርም ነገር ግን ጥሩ አቋም ላይ ካሉ ቡድኖች መካከል ባለፉት 9 ጨዋታዎች ላይ ማንቸስተር ዩናይትድ ምንም ጨዋታ አልተሸነፈምና አሁንም ራሱን በመልኩ አጠናክሮ ይመጣል የሚለው የሚጠበቅ ነው። ማቲያስ ኩኛ የብራዚላዊ ተጫዋች ለሩበን አሞሪም አንድ አስተያየት ሰጥቷል። እርግጥ ብዙዎቻችሁ የምትጋሩት ይመስለኛል። እኔ አንድ ጥያቄ ላንሳላችሁ ከሩበን አሞሪም ጋር በተያያዘ ሩበን አሞሪም በማንቸስተር ዩናይትድ ለዚህ ቡድን መገንባት አስተዋጽኦ አላቸው ወይ? ክሬዲት ሊሰጣቸው ይገባል የሚለውን እስቲ ምላሽ ሰጡ። ማይክል ካሪክ ከመጣ በኋላ በጣም የተሻሻለውን ማንቸስተር ዩናይትድ ተመልክተናል። አርሰናልን፣ ሲቲን ያሸነፈበት ጨዋታ፣ ቶትናምን፣ ፉልሃምን የገጠመባቸው ጨዋታዎች ቀላል የሚባሉ አይደለም። ኢቨን የዌስትሃም ጨዋታ እንኳን በጣም ከባድ የሚባል መርሃ ግብር ነው። በወቅታዊ ብቃት ምናልባት ጥሩ ነጥብ ከሰበሰቡ ቡድኖች መካከል በሊጉ አንዱ ዌስትሃም ዩናይትድ እንደሆነ ይታወቃልና ማቲያስ ኩኛ ምንድን የሚለው ለሩበን አሞሪም ላደረገልኝ ነገር በሙሉ በጣም ግሬትፉል ነኝ፣ አመስጋኝ ነኝ። ምክንያቱም ደግሞ በጣም በግለሰብ ደረጃ እንደ ግለሰብ የሚገርም አይነት ሰው ነው ብሎ ሩበን አሞሪምን ያስቀምጧል። አሁን ላለንበት ሰክሰስ ላለንበት የስኬት ጉዞ ጥሩ የቡድን ሞራል በጥሩ መንፈስ መጓዛችን አዳዲስ ተጫዋቾች መምጣታቸው በሙሉ የእሱ እጅ ያለበት ነው፣ በዚህ ውስጥ ትልቅ ድርሻ አለው የሚል ሀሳቡን ያነሳል። የናንተ ሀሳብ ላኩልን። ከማርከስ ራሽፈርድ ጋር በተያዘ እየወጡ ያሉ ዘገባዎች አሉ። አንድ ጋዜጠኛ አለ ማቴዎ ሞሬቶ የተባለ ሞሬቶ እንደሚዘግበው ከሆነ እንዳነሳውም ከሆነ ማይክል ካሪክ አሁንም ቢሆን ማርከስ ራሽፈርድ ሊመጣ ይፈልጋል፣ ነገር ግን ተጫዋቹ በዛው በባርሰሎና መቆየት ይፈልጋል የሚሉ ዘገባዎች አሉ። ከዛ በተጨማሪም ማንቸስተር ዩናይትድ በተጫዋቹ ላይ በጣም ደስተኛ ያልሆነባቸው ጉዳዮች መካከል አንደኛው ተጫዋቹን በ26 ሚሊዮን ዩሮ በቋሚነት የማስፈረም ኦብሊጌሽን ብቻ መልቀቁ አሁን ካሳየው ብቃት አንጻር ተገቢ አልነበረም ተብሎ ቁጭት ውስጥ ሪግሬት ውስጥ ይገኛል ማንቸስተር ዩናይትድ። ከዛ በላይ መከፈል ነበረበት አሁን እያሳየ ካለው ብቃት አንጻር። ለምሳሌ ባርሰሎና ባያስፈርመው ሌሎች ክለቦች 40-50 ሚሊዮን ፓውንድ ከፍለው ሊወስዱት የሚችለው አይነት ተጫዋች ሆኖ እየተመለከት ነው እንገኛለን በውድድር ዓመቱና ያ በትክክልም ማንቸስተር ዩናይትድን ዋጋ የሚያስከፍል ጉዳይ ሊሆን ይችላል የሚል እምነት አላቸው በማንቸስተር ዩናይትድ ቤት በኩል የሚነሱ ናቸው። ሌላኛው የብሩኖ ፈርናንዴዝ ጉዳይ ነው። ብሩኖ ፈርናንዴዝን በተመለከተ 56 ሚሊዮን ፓውንድ የውል ማፍረሻው ነው። ይህ የውል ማፍረሻ ለእንግሊዝ ክለቦች አይደለም፣ ከእንግሊዝ ክለቦች ውጪ ላሉ ለባርሰሎናም፣ ለሪያል ማድሪድም፣ ለባየር ሙኒክም፣ ለዩቬንቱስም፣ ለሳውዲ ክለቦችም የሚሰራ ነው። በእንግሊዝ ክለቦች በኩል ግን የውል ማፍረሻው የትኛው እንደሆነ አልተቀመጠም። ሜል ኦንላይን ይዞት የወጣው ዘገባ ነው። ክለቡ እንግዲህ ማንቸስተር ዩናይትድ ቢያንስ እስከ 56 ሚሊዮን ፓውንድ ካገኘበት ተጫዋቹን ሊለቀው ይችላል። የውል ማፍረሻው ያ ነው ተብሎ ብዙ ዘገባዎች እየወጡ ይገኛሉ። በክረምቱ የዝውውር መስኮት በማንቸስተር ዩናይትድ
በደጋፊዎች እንዲቆይ ይፈልጋል። እናንተን ሀሳብም ላኩልን። ብሩኖ ፈርናንዴዝ ቢቆይ ይሻላል ቢለቅ ይሻላል? በእርግጥ አሁን ከሱ ውጪ የአይን ማረፊያ የሚባል ትልቅ ተጫዋች ሆኖ እየተመለከት ነው እንገኛለን። እሱ በሚያደርገው ለምሳሌ ዘንድሮ 18 የግብ ተሳትፎ አለው። በሚገርም ጉዞ ላይ እንዳለ መናገር ይቻላልና ብዙ ሀሳቦች ሊነሱበት የሚገባ አይነት ጉዳይ ነው። ዝውውሮችን ደግሞ ላንሳ። ሁለት ጉዳዮች ይነሳሉ። አንደኛው የፉልባክ ቦታ ላይ ማንቸስተር ዩናይትድ ራሱን ማጠናከር ይፈልጋል። ከነዚህ ስሞች መካከል አንደኛው የኢንተር ሚላኑ ፌዴሪኮ ዲማርኮን የተመለከተ ነው። ፌዴሪኮ ዲማርኮ ፖቴንሻል ሪንፎርስመንት ነው፣ ቡድኑን ሊያሻሽል የሚችል ተጫዋች ነው ተብሎ ታምኖበታልና ባለፈው ቅዳሜም በሳንሴሮ ወይም በጁሴፔ ሜዛ ኢንተር ጨዋታውን ሲያደርግ የማንቸስተር ዩናይትድ ወዚህ መልማዮች ስካውቶች በዛ ተገኝተው ተጫዋቱን ተመልክተውታል ተብሏል። ለፕሮግረስ ያደርጋሉ፣ ምን ያክል በፕሪሚየር ሊግ ይሳካለታል? በእርግጥ ከሁለት የውድድር ዘመን በፊት ሪያል ማድሪድ ከሁለት የውድድር ዘመን በፊት ፔፕ ጋርዶላ በማንቸስተር ሲቲ የሚፈልገው አይነት ተጫዋች ነበረ። በጣም የሚገርም አይነት የማጥቃት ኳሊቲ ያለው ግቦችን ከቅጣት ምት ማስቆጠር የሚችል ከረጅም ርቀት ማስቆጠር የሚችል የሚገርም በቃ ግንባር ላይ ኢንች ፐርፌክት የሚባሉ ክሮሶችን ማድረግ የሚችል የሚገርም አይነት ኳሊቲ ያለው ተጫዋች ነው እና በደንብ ፌዴሪኮ ዲማርኮን ማስፈረም የሚችል ከሆነ በደንብ የሚሻሻል ዩናይትድን ልንመለከት እንችላለን። በማጥቃቱም ረገድ ከዩናይትድ ጋር በተያዘ ሌላኛው ጉዳይ እየተነሳ ያለው አንደኛው የያን ዲያሞንዴ ጉዳይ ነውና ከጀርመን እየወጡ ያሉ ዘገባዎችም እንዲሁም ደግሞ ቤን ጃኮብስ በእንግሊዝ ጋዜጠኞች መካከል ዝውውር ላይ ከሚሰሩ ጋዜጠኞች መካከል አንዱ ነው። ማንቸስተር ዩናይትድ የያን ዲያሞንዴ ትክክለኛ ዋጋ 50 እስከ 60 ሚሊዮን ፓውንድ ነው ብሎ ያምናልና በክረምቱ እሱን ከ50 እስከ 60 ሚሊዮን ፓውንድ አውጥቶ ከአርቢ ላይፕዚግ ለማስፈረም በተለይ ባለፈው የውድድር ዘመን ጥሩ ግንኙነት ፈጥረዋል በዚህ በቤንያሚን ሼሽኮ ዝውውር ላይ። ስለዚህ ከአርቢ ላይፕዚግ ተጫዋቹን ለማምጣት የበለጠ ጥረት ያደርጋሉ ተብሎ እየተጠበቀ ይገኛል የሚሉ ዘገባዎች አሉ። የእናንተን ሀሳብ ትናንትና ከመጡልን ጉዳዮች ጋር አያይዘን እናንሳ። ዙቢሜንዲ ለአርሰናል ውጤት መጥፋት ትክክለኛው ተጠያቂ ነው ያለን እንደው ለምን ታፈሰ የተባለ አድማጫችን ነው። በማባይ ለጻፍክልን መልእክት ከልብ እናመሰግናለን። ነጂብ ሰንገሩ የአርሰናል የቁልቁለት ጉዞ አሁን ተጀምሯል። አሁንም ቢሆን የዋንጫ ቲም ነው አርሰናል ለመባል ብዙ ይቀረዋል ለኔ የሚል ሀሳቡ ልኮልናል። ሚካኤል አርቴታ ለአርሰናል ውጤት ማጣት ተጠያቂ ነው ያለን ደግሞ መሳይ የተባለው አድማጫችን ነው። ውልጌታ ከደቡብ አፍሪካ የላከልን መልእክት አለ። አሁንም የእግር ኳሱ ንጉስ ፔፕ ጋርዲዮላ ኮንፊደንሱን አግኝቷል። እንደኔ ጋርዲዮላ ዘንድሮ ዋንጫ በልቶ በክብር ቢሰናበት ደስ ይለኛል ብሎናል። ሙልጌታ አህመድ ከጅቡቲ አርሰናል ቻርጅ ጨርሷል ብዬ ስናገር ነበረ። አሁን ተስፋ ቆርጭ አለው። የአርሰናል ጠላት ራሱ አርሰናል ነው። ማርሴሊ እንጂ ማርቴታ ከነፍራቱ ዋጋ እያስከፈሉ ነው። አያስፈልጉም ለአርሰናል ሁሉም ነገር አሁን አብቅቶለታል ዋንጫ ፉክክሩ በኩል ብሎናል። አህመድ ከጅቡቲ ሰይፈዲን አርቴታ እያለ አርሰናል ዋንጫ አይበላም። አርቴታ ፈሪ አሰልጣኝ ነው። አርሰናል አሁንም ማርቴሊም እያሉ ለአርሰናል የማይመጥኑ ናቸው። አርቴታ ወጥቶ ፋብሪጋስ ይምጣልን ብሎናል። ቀደም አንስቼዋለሁ። ሳይዳወል ከሰመራ የኔ የአርሰናል ደጋፊ ነኝ ብሎናል። በየአመቱ ሁለተኛው ነው መጨረስ ደስ የሚለው ይመስለኛል አርቴታ። ማርቴሊም ለአርሰናል ዋንጫ ያመጣሉ ብዬ አርሰናልም ማርቴሊም አላስብም የሚል ሀሳቡን ልኮልናል። ኃይሉ የማንቸስተር ዩናይትድ ደጋፊ ነው። እንደ ሀሳብ ለምን አርሰናል ጀደን ሳንቾ አስፈርሙ ለዋንጫ አይጫወትም ዋንጫውን አይበላም የሚል ሀሳቡን ልኮልናል። ሽመልስ ከኳታር ዶሃ እንዴት አረፈዳችሁ በጣም የሚያሳዝን የሚያንዳንድ ሽንፈት ነው። ለዚህ ሁሉ ተጠያቂው ሚኬል አርቴታ ነው ብሎናል። እንደ ሽንፈት ነው የቆጠሩ ሽመልስ ከኳታር ዶሃ። በመጀመሪያ ማርቲን ዙቢሜንዲ ማርቲኔሊ በጣም ደካማ ነበሩ። ሌሎችንም ተጫዋቾች አንስቶልናል። በጣም የአርሰናል ኃላፊዎች ሊያስቡበት ይገባል። እኔ የሚያሳዝነኝ ደጋፊው ነው። የበለጠ ውጤቱ እንዲጠባል ሲቲ ካሸነፈ ብሎናል። በእርግጥም አሁን አርሰናል የ5 ነጥብ ልዩነት አለው። ሲቲ የሚያሸንፍ ከሆነ የ2 ነጥብ ልዩነት 3 ነጥቡን ሲቲ ሲያገኝ 2 ነጥብ ይኖራቸዋል። የማንቸስተር ዩናይትድ ደጋፊ ነው አሸናፊ ከደቡብ አፍሪካ አርሰናል ላይ ያለኝ ሴት የዋንጫ ስነ ልቦና በግንባታ አለባቸው ከአሰልጣኝ ከተጫዋች ጀምሮ ብለውናል። ጄደን ሳንቾን በተመለከተ ዩናይትድ ካገኘ መሸጥ አለበት ብለውናል። በእርግጥ ዩናይትድ ሊሸጠው ሳይሆን ሊሸጠው የሚፈልግ ከሆነ 1 ዓመት ወይም 12 ወራት አንቀጽ አለው ትሪገር የማድረግ ውሉን የማራዘም እና ያንን ተጠቅሞ ነው ድጋሚ ሊሸጠው የሚችለው። ያለበለዚያ ያንን ትሪገር ካረገ ተጫዋቹ በዩናይትድም የመቆየት ነገር ይኖረዋል። ሞሐመድ ሰይድ የጻፈልን መልእክት አለ። ከልብ እናመሰግናለን። ለትንታኔ
ብዙዎቹ ነገሮች አይመቹም። ከምንጠቀምባቸው ሰዓቶች አንጻር ረጅም ሊሆን ይችላልና በአቀራረባችንም ረገድ ብዙ ትንታኔዎች ላይ ትኩረት አናደርግም እንጂ ለትንታኔው በደንብ የቀረቡ ሀሳቦችን ማንሳት እንችላለን። በሌሎች ሰዓቶችን ላይ ወይም ደግሞ ቡድኖችን መርጠን ትንታኔዎችን ይዘን ለመምጣት እንሞክራለን። ተመስገን ማንዴ ወልቭስ ነጥብ ጥሏል ብሎ መልእክቱ ልኮልናል። ሳይድ ጌታውን ድዋ አድርጌ ነበር አርሰናል ነጥብ እንዲጥል ተሳክቶልኛል ብሎናል። ጄምስ የተባለ ስም ላይ በመጣል መልእክት የታሉ የአርሰናል ደጋፊዎች ብሎናል። ሁላችሁንም ስለተሳትፏችሁ ከልብ እናመሰግናለን። በቀጥታ ሌሎች ጉዳዮችን ደግሞ እናንሳ። ማንቸስተር ዩናይትድ ላይ ያነሳናቸው ጉዳዮች አሉ። ቸልሲ፣ ሊቨርፑል ላይ የሚመለከቱ የቪኒ ጁኒየር የዘረኝነት ጥቃት ጉዳይ ላይም ተጨማሪ ጉዳዮችን ያነሳን እንቀጥላለን። ማንቸስተር ዩናይትድ አንድ ነገር አድርጓል። ተጫዋቾች በኩል ብዙ ደሞዝ ለመቀነስ የሰራተኞችን ቁጥር ለመቀነስ የወጪዎችንም ማንቸስተር ዩናይትድ ለመቀነስ ጥረት ያደርጋል። አሁን ግን ወጪ በመጠኑ ቢሆን ለመጨመር በተለይ የቦርመዝ እና የማንቸስተር ዩናይትድ ጨዋታ ማርች ወር ላይ ሲደረግ በቀጣይ ወር ቪታሊቲ ላይ የሚደረግ ጨዋታ ነው እና ወደዛ በተለይ በእንግሊዝ ወደ ቦርመዝ በሚደረገው ጉዞ ከሰሜን እንግሊዝ ወደ ቦርመዝ በሚኖረው ጉዞ ላይ የባስ ትራንስፖርት የዚህ ፐብሊክ ትራንስፖርት አይኖርም ወይም ዋጋው ከፍ ይላል። ዊክዴ ላይ ወይም በሳምንቱ ከሰኞ እስከ ዓርብ ባሉ ቀናት ላይ በመጨረሻ ዊኬንድ ላይ ደግሞ በመጠኑ ቢሆን ይቀንሳል። ይህንንም በማስመልከት ዓርብ ዕለት የሚደረግ ጨዋታ ነው። ለዚህም ማንቸስተር ዩናይትድ ለደጋፊዎቹ ጉዞ እንዲያደርጉ በነጻ ትራንስፖርት ለማመቻቸቱ ወደ 3000 ያክል ደጋፊዎች ወደዚህ ይጓዛሉ ተብሎ ይጠበቃልና ያ እየተጠበቀ ያለ ጉዳይ ነው። ቤኔፊካን በተመለከተ የሚነሱ ጉዳዮች አሉ። ከዛ አስቀድሜ ግን የአሌክዛንደር አይዛክ የጉዳት ዜና ይነሳል። አሌክዛንደር አይዛክን በተመለከተ በቀጣይ ወር መጨረሻ ላይ ማርች ወር መጨረሻ ላይ ከጉዳቱ አገግሞ ይመለሳል ተብሎ ይጠበቃል። አርነ ስሎት የውድድር ዓመቱ መጀመሪያ ላይ የነበረውን ብቃት ሳይሆን የውድድር ዓመቱ መጨረሻ ላይ የተለየውን አሌክዛንደር አይዛክ እንጠብቃለን። ለዛ ግን አሁን በመሮጥ ጀምሯል፣ እንቅስቃሴዎችን ማድረግ ጀምሯል። በሜዳ ላይ ከቡድኑ ጋር ከዋናው ቡድን ጋር ልምድ መስራት ግን አልጀመረምና እነዚህ ነገሮች በቀጣይ የሚታዩ ቀስ በቀስ ተጫዋቹን ወደ ሙሉ ስብራት የእግር ስብራት አጋጥሞት ከጉዳቱ እንግዲህ አሁን አገግሟል። ከስብራቱ መሮጥ ጀምሯል። ስለዚህ በቀጣይ ምን ያክል ቶሎ ያገግማል የሚለውን እንመለከታለን። ጥሩ ለሊቨርፑል የመጨረሻው በቻምፒየንስ ሊግ ላይም በኤፍኤ ካፕ ላይም በሚኖረው የመጨረሻ ጉዞ ላይ በፕሪሚየር ሊግም ላይ የቶፕ ፎርን ይዞ ለማጠናቀቅ ትልቅ እድልን ይዞ ሊመጣ የሚችል ተጫዋች ነው ተብሎ ይጠበቃል። ከቸልሲ ጋር በተያዘ በዚህ ሳምንት የሮሚዮ ላቪያ መመለስ ይጠበቃል። ነገር ግን ቸልሲ እስከ 250 ሚሊዮን ዩሮ ሊያወጡልኝ ይችላሉ ያላቸውን ተጫዋቾች ስም ዝርዝር ይፋ ተደርጎ ተመልክቻለሁ በአንዳንድ ብዙሃን መገናኛዎች በኩል። እነዚህም በክረምቱ ሊሸጣቸው የሚፈልጋቸው ተጫዋቾች ናቸው። ከነዚህ መካከል በ59 ሚሊዮን ዩሮ ያስፈረመው ጄሚ ጊተንስ፣ በ45 ሚሊዮን ዩሮ የፈረመው አሌያንድሮ ጋርናቾ፣ በ34.3 ሚሊዮን ዩሮ የፈረመው ሊያም ዴላፕ እንዲሁም በ86 ሚሊዮን ዩሮ የፈረመው ከሌስተር ዌስሊ ፎፋናን ትሬቨር ቻሎቫ አካዳሚ ተጫዋች ነው። ትሮሲን በነጻ ዝውውር እየመጣ ነው። 5 ሚሊዮን ዩሮ የወጣበትም ባዲያሼልን ለመልቀቅ ቸልሲ እነዚህን 7-8 ተጫዋቾችን መልቀቅ ይፈልጋል ተብሎ በስፋት እየተነሱ ያሉ ጉዳዮች አሉና ቸልሲ ኒኮላስ ጃክሰንም በዚህ ስም ዝርዝር ሊካተት የሚገባው ተጫዋች ነው። ቸልሲ ወደ ቡድኑ ይመልሷል። ባየር ሙኒክ ተጫዋቹን በቋሚነት የሚያስፈርምበት እድል በጣም ጠባብ ነው። ተጫዋቹን ይፈልገዋል ተብሎ አይጠበቅም። እነዚህ አይነት ነገሮች ሲደማመሩ ከቸልሲ ጋር በተያዘ የተጫዋች የኒኮላስ ጃክሰንን ስንጨምር 8-7 ተጫዋቾችን በቀጣይ በቸልሲ በኩል እንዲለቁ ይፈልጋል። ሊያም ሮዜነር ከዘረኝነት ጉዳይ ጋር በተያያዘ አስተያየታቸውን ሰጥቷል። አንድ ተጫዋች የዘረኝነት ጥቃት ካደረሰ እስከ መጨረሻው ድረስ ከእግር ኳስ መሰናበት አለበት፣ መታገር ነው ያለበት። መቼም ቢሆን ዳግም በእግር ኳስ ላይ ልንመለከቱ አይገባም የሚል ጠንካራ ያለ አቋም አሳይቷል። በእርግጥ ከአርጀንቲናዊው የቤኔፊካ ተጫዋች ጋር በተያዘ በቀጥታ የሚያዝ ነገር እንዳልሆነ ተናግሯል። ምክንያቱም የእሱ ነገር በቅድሚያ መወሰን አለበት። ጂያንሉካ ፕሪስቲያን የተባለው ተጫዋችን በተመለከተ ያንን መጀመሪያ ጥፋተኛ
ጥፋተኛ መባል አለበት። ትክክል ናቸው። እንደ ፍርድ ቤት አካሄድ ጥፋተኛ ሳይባል ማንም ሰው ሳይፈረድበት ወንጀለኛ ተብሎ መጠራት የለበትም። ዘረኛ ተብሎ መጠራት የለበትም። ተጫዋቹ አፉን ሸፍኖ የተናገረውን ነገር እኛ ማወቅ አንችልም። በቪኒ ጁኒየር በኩል እዛው አቅራቢያ ያሉ ተጫዋቾች ሰምተነዋል ያሉትን ነገር ግን አሁን በፊፋ በኩል አዲስ ህግ ሊወጣ ይችላል። በተለይ ደግሞ የፕሪስቲኒየን ሩል ተብሎ ከዚህ በፊት ትልልቅ ህጎች ወጥተው ተመልክተናል። ከነዚህ ህጎች መካከል ለምሳሌ አንዳንድ ጊዜ ምን ይደረጋል? የቦስማን ህግ አለ። በቦስማን አብዮት በነፃ ዝውውር በፍርድ ቤት ተካሶ ከዓመታት በኋላ በነፃ ወደፈለኩበት ክለብ ውሌ ካለቀ መዘዋወር ይችላሉ የሚለው ቦስማን ህጉ በቦስማን ህግ ወጥቶለት ጸድቆለት ነበር። እንደዚህ አይነት ብዙ ህጎች ወጥተው ያውቃሉ በእግር ኳስና ፕሪስቲየን ሩል ተብሎ በቀጣይ የአርጀንቲና ተጫዋች ሊጸድቅ ይችላል። ተጫዋቾች አፋቸውን ሸፍነው እንዳይነጋገሩ ያ ቅጣትን ይዞ የሚመጣ ሊሆን ይችላል የሚሉ ዘገባዎች በስፋት እየወጡ ይገኛሉ። ሌሎች ጉዳዮችን ላንሳ። እዚሁ ላይ ከዘረኝነት ጋር በተያዘ ሊነሳ የሚችለው ጉዳይ ቤኔፊካ በተጫዋች ላይ የስም ማጥፋት ዘመቻ ተከፍቷል በሚል ቅሬታውን እያቀረበ ይገኛል። የዚህ ቤተሰቦች ደግሞ የጂያንሉካ ፕሪስቲኒየን ቤተሰቦች ወደ ፖርቹጋል መጥተዋል። በቤኔፊካ በኩልም በአጠቃላይ ያለው ነገር አልጣማቸውም እና ምክንያቱም በሱ አቅራቢያ መሆን ይፈልጋሉ። ቤተሰቦቹ አብረው መጥተው ገና ታዳጊ ተጫዋች ነው። 2023 ላይ ሪያል ማድሪድ ባርሰሎና ሊያስፈርሙት የሚፈልጉት አይነት ተጫዋች ነበረና በተለይ ለሪያል ማድሪድ ለመፈረም በጣም ተቃርቦ የነበረ ተጫዋች ነው በሚል ፋብሪዚዮ ሮማኖ ጭምር ይዞት የወጣው ዘገባ ያሳያል። ሁሉም እነዚህ ጉዳዮች ከጂያንሉካ ፕሪስቲኒ ጋር በተያዘ ስለ ዘረኝነት ጥቃትም ብዙ የሚያስብሉ ናቸው። ምን ያክል ተጫዋቹ ሊቀጣ ይችላል ወይስ ደግሞ እንደዚሁ ይታለፋል? ምንም ማረጋገጫ የሌለው ጉዳይ ነው በሚል እየተነሱ ያሉ ጉዳዮች አሉ። በቀጣይ ምላሽን አስተያየትን ይዘን የምንመጣባቸው ጉዳዮች ይኖራሉ። በመጨረሻም የቡካዮ ሳካን ጉዳይ ላንሳላችሁ። አዲሱ መፈረሙ ይፋ ተደርጓል። ባለፈው ልብስ ላይ ግብ አስቆጥሮ እጁ ላይ ፊርማውን አኑሮ ነበረ። በእጁ በቀኝ እጁ ግራ እጁ ላይ እንደሚጽፍ ሰው እያስመሰለ ተመልክተ ነው ነበር። አሁን ፊርማውን አኑሯል። 4 ዓመት ከግማሽ ያክል 300,000 ፓውንድ እየተከፈለው ፈርሟል። ያ ማለት እስከ 2020 እስከ 2030 ድረስ እስከ 2031 30 ድረስ በዛው የሚቆይበት እድል አለ ተብሏል። እስከ 29 ዓመቱ ድረስ በዚሁ በክለቡ እንደሚቆይ ይጠበቃልና በጣም ጥሩ ዝውውር ነው። አርሰናል ቪዲዮን ይፋ ያደረገበት መንገድ ግን በጣም የሚያስገርም ነው። በቶኪዮ፣ ሌጎስ፣ በሴኔጋል፣ በጃፓን ቶኪዮ፣ በኒውዮርክ አሜሪካ ዩናይትድ ስቴትስ ላይ በለንደን ኮሎኒ እና በለንደን ኤምሬትስ ስቴዲየም አቅራቢያ ማይኮችን በአደባባይ አውጥቶ በስታንድ ላይ አድርጎ ማይኮችን አቁሞ ደጋፊዎች፣ የአርሰናል ተጫዋቾች፣ የአርሰናል የአካዳሚ ተጫዋቾችን ጭምር መንገደኞችን ጭምር እያነጋገረ አስተያየቶችን ስለ ቡካዮ ሳካ ሲሰበስብ ነበር። ለምሳሌ ሌጎስ ላይ ቡካዮ ማለት አምላክ ደስታን ጨመረ ማለት ነውና አንድ ደጋፊ ቡካዮ ማለት በዛው በናይጄሪያ በሚናገር እዛ ኢንዲጂነስ በሆነው ቋንቋ ቡካዮ ማለት አምላክ ደስታን ጨመረ ማለት ነውና ለአርሰናል ደስታን የሚጨምር ተጫዋች ነው በሚል ሲገልጸው ነበርና ብዙ ለአርሰናል በቶኪዮ በኩል በጃፓንኛ በአሜሪካ በተለያዩ ቦታዎች በእንግሊዝኛ ልጆቼ ይወዱታል ያሉ ደጋፊዎች ነበሩ። ብዙ በጣም በርካታ ደጋፊዎች፣ በርካታ የአርሰናል ተጫዋቾች፣ በርካታ ሰዎች ለቡካዮ ሳካ አስተያየታቸውን ሰጥተው በዛ ቪዲዮ ነበር አርሰናል ይህንን ይፋ ያደርገው። ከዚህ በፊት የዩሩጓይ ብሔራዊ ቡድን ይመስለኛል ካልተሳሳት የብሔራዊ ቡድኑን ተጫዋቾች ይፋ ሲያደርግ የትውልድ መንደራቸው ላይ የሄደ በጣም የሚገርም ቪዲዮ ተሰርቶ ተመልክተን ነበረ። እንደዚህ አይነት ይፋ የሚደረጉበት መንገድ በጣም የሚያስገርም ነው። በእኛም ሀገር በኢትዮጵያ ቡና በቅዱስ ጊዮርጊስ በኩል አዳዲስ ነገሮች ተጀምረው እየተመለከት እንገኛለን። ለሁሉም እነዚህን ጉዳዮች አነሳን። ለሰጣችሁን ጊዜ ለአብሮነታችሁ ከልብ እናመሰግናለን። ነገ በአዳዲስ ጉዳዮች እንመለሳለን። ከዛ አስቀድሞ ግን የሳምንቱን መርሃ ግብር እንጠቁማችሁና ነገ ጨዋታዎቹን በተመለከተ ይዘን የምንመጣቸው ጉዳዮች ይኖራሉ። ግምቶቻችሁ ላኩልን። በእንግሊዝ ፕሪሚየር ሊግ ከሚደረጉ ጨዋታዎች መካከል ቸልሲ ከበርንሌይ ስለ ስንት ይጠናቀቃል? ማንቸስተር ሲቲ ከኒውካስትል ዩናይትድም ስለ ስንት ይጠናቀቃል? ቶትናም ከአርሰናል እሑድ ዕለት የሚደረግ ጨዋታ ነው። ማንቸስተር ዩናይትድ ደግሞ ከኤቨርተን በሂል ዲኪንሰን ስቴዲየም የሚደረግ ጨዋታ ነው። የማንቸስተር ዩናይትድ ግምቶቻችሁን ላኩልን። ለአብሮነታችሁ ከልብ እናመሰግናለን። ጤና ይስጥልኝ።